ዛሬ የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 እና በምዕራፍ 3 ላይ ያሉትን የመጀመሪያዎቹን አንቀጾች እንመለከታለን። ባለፈው ሳምንት እንዳየነው የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምን ያህል ሰዎች እግዚአብሔርን በማያውቁበት ጊዜ ወደ ጥፋት እንደሄዱና ራሱ የሄዱበት መንገድ ራሱ በተዘዋዋሪ ራሳቸውን ወደ ቅጣትና ወደ ወጥመድ እንደጣላቸው የሚያሳየውን ክፍል አይተናል። አሁን ደግሞ ዛሬ የምንመለከተው ልክ አሕዛብ እግዚአብሔርን መንገድ ሊያገኙት እንዳልቻሉ እንደወደቁ በኃጢአት እንደወደቁ ሁሉ ዛሬ ደግሞ እስቲ ምናልባት እነሱ ቢወድቁም አይሁድ በመሆናችን የሙሴን ሕግ በማወቃችን እኛ የተሻለ ነን የሚል ደግሞ ሐሳብ ስለሚኖር እኛ እንደ አሕዛብ አይደለንም የሚለውን ሐሳብ አስመልክቶ ሐዋርያው ጳውሎስ ይሄኛውን መንገድ እንደማያስኬድና ይልቁንም አሕዛብም ሆኑ አይሁድ የሚጸድቁበትና የሚድኑበት መንገድ በክርስቶስ በኩል እንደሆነ የእግዚአብሔር ያዘጋጀው ዋናው መንገድ የመዳኛው የመጽደቂያው ክርስቶስ እንደሆነ የሚያሳይበት ክፍል ነው። እርግጥ እሱ በተለይ ምዕራፍ 3 አጋማሹና ምዕራፍ 4 ላይ ነው መልሱ የሚመጣው። ስለዚህ ስለ 3 መንገዶች እየነገረን ነው ማለት ነው ሐዋርያው ጳውሎስ ማለት ነው። አንደኛ በአሕዛብ የሙሴን ሕግ የማያውቁ አሕዛብ በራሳቸው እውቀት በራሳቸው በሚደርሱበት ምርምር በራሳቸው ፍልስፍና የእግዚአብሔርን መንገድና የጽድቅን መንገድ የመዳንን መንገድ ሊያገኙት እንደማይችሉ የሚያሳይ መልእክት አለው የሐዋርያው ጳውሎስ መልእክት። ሁለተኛ ደግሞ የሙሴ ሕግ ቢሆን ለዚህኛው ጉዳይ መፍትሄ እንዳልሆነ የሙሴ ሕግ የሚጠቁመው የሚያስተምረው የሚያሳየው መልካም ነገር አለው፣ ግን የመዳኛና የመጽደቂያ መንገድ ይሄ ነው ብሎ እግዚአብሔር ያዘጋጀው ሳይሆን ሌላ ሚና ነው ያለው እና የጽድቅና የመዳን መንገድ ግን በክርስቶስ በኩል በክርስቶስ እምነት እንደሆነ ያሳየናል። እስቲ ቀረብ ብለን ይሄን እንመልከትና ለነዚህ ለእያንዳንዳቸውም ደግሞ መልሶች ሐዋርያው ጳውሎስ በሌሎቹ ክፍሎች ውስጥ ይሰጠናል። ያው ለማስታወስ ያህል ምዕራፍ 1 እስከ 4 ድረስ ያለው አሁን የገለጽኩትን ጉዳይ የሚያስረዳ ሆኖ ከ5 እስከ 8 ደግሞ የሚያሳየን ምንድነው ይሄ የክርስቶስ መንገድ እንዴት በሰዎች ላይ ሲሰራ እንዴት አዲስ ፍጥረት እንደሚያደርግ የሚያሳይ ሆኖ 9 እስከ 11 ደግሞ የአይሁድንስ በተመለከተ በአሁኑ ሰዓት ወይም በዛ ዘመን በክርስቶስ ባለማመናቸው ጠፍተዋል ማለት ነው ወይ ለሚለው ጥያቄ የሚሰጠው መልስ ነው። ከዚያም ከ12 እስከ 16 ላይ ደግሞ ስለ እንግዲያውስ በክርስቶስ የሆኑ ሰዎች ክርስቶስን የተቀበሉ በክርስቶስ የሚያምኑ ከክርስቶስ ጋር ሞተው ለኃጢአት ለአዲስ ሕይወት የተነሱ ሰዎች ምን አይነት ኑሮ መኖር አለባቸው ወይ ምን አይነት ኑሮ ነው የሚኖሩት የሚለውን በተለይም ደግሞ የፍቅርን መንገድ የሚያሳይ መልእክት ነው የምናየው ማለት ነው። ከ12 እስከ 16 ላይ ከ1 እስከ 11 ላይ በእምነት በክርስቶስ በማመን ስለሚገኘው መዳን ስለሚገኘው ጽድቅ ስለሚገኘው እርቅ ስለሚገኘው አዲስ ሕይወት ሲሆን ከ12 እስከ 16 ደግሞ ያ የተገኘው በሰዎች ሕይወትና በማህበር ውስጥ እንዴት ፍሬያማ እንደሚሆን የሚያሳየው ክፍል ነው ማለት ነው። እንዲህ ብሎ ይጀምራል ምዕራፍ 2 ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለህም፣ በሌላው ላይ በምትፈርድበት ነገር በራስ ላይ ትፈርዳለህ። ፈራጅ የሆንክ አንተ ያንኑ ታደርጋለህና እንደዚህ በሚያደርጉት ላይ የእግዚአብሔርን ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚሁ በሚያደርጉ ላይ የምትፈርድ ያንንም የምታደርግ ሰው ሆይ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የቸርነቱን የቻይነቱን የታጋሽነቱንም ባለጠግነት ትንቃለህን? የእግዚአብሔር ቸርነት ወደ ንስሐ ሊመራህ እንደሆነ አታውቅምን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ እግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን በራስህ ላይ ቁጣን ታከማቻለህ።
እርሱ ለእያንዳንዱ እንደ ስራው ይሰጠዋል። በመልካም ስራ በመጽናት ምስጋናንና ክብርን የማይጠፋውን ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። በራስ ወዳዶች ለእውነት በማይታዘዙት ነገር ግን ለአመፃ በሚታዘዙት ላይ ቁጣና መቅሰፍት ይመጣባቸዋል። ክፉ በሚያደርግ ሰው ሁሉ ላይ አስቀድሞ በአይሁዳዊ ከዚያም በግሪካዊ መከራና ጭንቀት ይሆንበታል። ነገር ግን መልካምን ለሚሰራ ሁሉ አስቀድሞ አይሁዳዊ ከዚያም ግሪካዊ ምስጋና፣ ክብርና ሰላም ይሆንለታል፣ በእግዚአብሔር ዘንድ ማዳላት የለምና። እንግዲህ ይህ መልእክት በኋላ ላይ እንደምናስተውለው የቀረበው በተለይ ለአይሁዳዊ ነው። የመጀመሪያው ክፍል ያለፈው ሳምንት የተመለከትነው አሕዛብን የሚመለከት ሲሆን ዛሬ ደግሞ አይሁዳዊን የሚመለከት ነው እና ዋናው ሐሳብ በሁለቱም መንገድ የእግዚአብሔር የጽድቅ መንገድ አልተገኘም የሚለውን ለማሳየት ነው እና የሚጀምረው ግን ምንድነው? እሻላለሁ ብሎ የሚያስብ ስህተት ላይ እንደሆነ ለማሳየት ነው። ሌላ ላይ የምትፈርድ አንተስ እኔ ከአሕዛብ እሻላለሁ፣ አሕዛብ የሚያደርጉትን አይነት ውድቀት ኃጢአት አልፈጽምም ብሎ የሚመካ አይሁዳዊ ቢኖር ከዚያ የተሻለ አይደለም። እርግጥ ነው አይሁዳዊ የተቀበለው ነገር አለ። የእግዚአብሔርን ኪዳን የእግዚአብሔርን የማዳን ስራ አይቷል። የሙሴን ሕግ ተቀብሏል። እውነተኛውን አምላክ የሚያመልክበት መንገድ ተገልጾለታል። ብዙ ነገሮች የተገለጹለት አሉ። እርግጥ ባለፈው ሳምንት ስናይ የሕግ ህሊና የሚባል ማለት የልብ ህሊና የሚባልም እንዳለ ለአሕዛብ በተመለከተ እናያለን እና እነዚህ ነገሮች ግን መኖራቸው በራሳቸው የግዴታ ያጸድቃሉ ወይም ወደ እግዚአብሔር መንገድ ወደ መዳን ይወስዳሉ ማለት አይደለም። እነዚህም መሰጠታቸው አንድም ለዝግጅት ነው፣ አንድም ደግሞ እነዚህ ነገር መሰጠታቸው ኃላፊነት ናቸው። ምናልባት ከዚህ በፊት ትንቢተ አሞጽን ስንመለከት ምዕራፍ 1 እና ምዕራፍ 2 ላይ እግዚአብሔር እንዴት በነቢዩ አማካኝነት በጎረቤት ሀገሮች ላይ ቅጣትን እንደሚያመጣ ከተገለጸ በኋላ እስራኤላውያን እኛን አይመለከተንም እኛ ደህና ነን ብለው እያሰቡ ሳሉ ከባድ ወቀሳ እና ማስጠንቀቂያ እንደዚሁም ቅጣት እንደሚመጣባቸው እንደተነገረ አይነት ማለት እንችላለን። አሁንም እዚህ ጋር መመኪያ የለህም፣ አንተ በሌላው ላይ የምትፈርድበት ነገር በራስ ላይ ትፈርዳለህ፣ በምትፈርድበት ነገር ፈራጅ የሆንከው አንተ ያንን ታደርጋለህና ይላል። ይሄ ምናልባት ሁለተኛ ሳሙኤል 12ንም ያስታውሰናል። እንደዚሁ እንደ ምሳሌ ብንወስድ በሁለተኛ ሳሙኤል 12 ላይ ንጉሥ ዳዊት የሰው ሚስት ወስዶ ከሰው ሚስት ጋራ ተገናኝቶ ከዚያም ደግሞ በዛ ምክንያት በተገኘው ያቺ ሴት ነፍሰ ጡር በመሆኗ ያንን ለመሸፈን ብሎ ኡሪያ የሚባለውን ባሏን አስጠርቶ ያንን ለመደበቅ ሞከረ። ባልተሳካለት ጊዜ ደግሞ ለዚሁ ሰው ወደ ጦር ሜዳ በሚጓዝበት ጊዜ ለጦር አዛዡ መልእክት ልኮ የዚች ሴት ባል በጦር ሜዳ እንዲሞት አደገኛ ቦታ ላይ ሆኖ ተገኝቶ እንዲገደል በጦርነቱ እንዲወድቅ አስደረገው እና በሁለት ትልልቅ ጥፋቶችን አጠፋ። ሁለት ትልልቅ ኃጢአቶችን ፈጸመ። የመጀመሪያው ዝሙት፣ ሁለተኛው ደግሞ ሰውን ማስገደል እና አትግደል የሚለውን ትእዛዝ የሚያፈርስ ማለት ነው። እና በዚህ ሁኔታ ላይ ያለ ነው እግዚአብሔር እንዳዘነበት ነብዩ ናታንን ይልካል። ነብዩ ናታንም በታሪክ አስመስሎ አንድ ታሪክ ነው የሚነግረው። እንቀጥታ ሄዶ አንተ እንደዚህ በድልሃል አይለውም። እና በዚያ ታሪክ ደግሞ አንድ በጣም ሀብታም ሰው፣ አንድ ደግሞ በጣም ድሃ፣ ሀብታሙ ብዙ ከብቶች ያሉት፣ ድሃው ደግሞ አንዲት ጠቦት ያለው እንደነበረና ያችን ጠቦት በጣም እንደሚወዳት እንደሚንከባከባት እንደ ሴት ልጁ አድርጎ ያ ድሃ እንደሚያፈቅራት ከልጆቹ ጋር አብራ እንድትተኛ እንደሚያደርጋት በጽዋ እንደምትጠጣ ወዘተ ከተነገረ በኋላ አንድ እንግዳ ለዚህ ሀብታሙን ለማየት ሲመጣ የሀብታሙ ብዙ ከብቶች እያሉት የዛን የድሃውን ጠቦት ወስዶ እንዳረደ በነገረው ሰዓት
ንጉሥ ዳዊት ይሄ ሰው ወንጀለኛ ነው ብሎ ተቆጣ። ይህ ሰው መገደል አለበት ብሎ ፈረደ። ይሄን ያህል መቀጣት አለበት መክፈል አለበት ብሎም ፈረደ። በዚህ ጊዜ ነብዩ ናታን ያ ሰው አንተ ነህ አለው። አሁንም እዚህ ላይ አንተ ሌሎችን ስትፈርድ በፈረድክበት መጠን አንተም ያንኑ ስለምታደርግ ዳዊት ያ ተደረገ የተባለውን ነገር ራሱ እንደፈጸመና እንደተጠየቀበት ሁሉ አንተንም የሚያስጠይቅ ነው ይሄ ነገር ይለዋል ብሎ ያስተምራል ማለት ነው ሐዋርያው ጳውሎስ። እና ያንኑ ይፈጽማሉ። አይሁድም አሕዛብም የእግዚአብሔርን ሕግ ይተላለፋሉ፣ እግዚአብሔርን የሚያስቀይም ስራዎች ይፈጽማሉ። እና የተሻልኩ ነኝ ብሎ መመካት ወይም መኩራት አይቻልም የሚል መልእክት ነው እዚህ ላይ የምናገኘው። እግረ መንገዱን ደግሞ እግዚአብሔር አያዳላም የሚል ኃይለኛ መልእክት አለ ከቁጥር 8 ጀምሮ ያለው ማለት ነው። እግዚአብሔር አያዳላም፣ እገሌ አይሁዳዊ ነው እገሌ ከአሕዛብ ወገን ነው ብሎ አይለይም። ሁሉንም የፈጠረ እሱ ስለሆነ ሁሉንም የሚጠይቅበት መንገድ አለው በማለት እዚህ ጋር ስለመጨረሻው ዘመን ስለመጨረሻው ፍርድ የሚናገር ፍሬ ሐሳብ እናገኛለን። እና አስቀድሞ አይሁዳዊ ከዚያም ግሪካዊ ሲል ደግሞ ምን ማለቱ ነው? አሁንም ለማበላለጥ ሳይሆን ከጊዜ አኳያ የጊዜን ቅደም ተከተል የሚያመለክት ነው። ማለትም መጀመሪያ እግዚአብሔር የማዳን ስራውን ያሳየው ፈቃዱን የገለጸው ኪዳኑን ያቆመው ከአይሁዳዊ ጋር ነበረ። ነገር ግን በአብርሃም አማካኝነት እንኳን አብርሃምን ሲጠራው በተለይ ምዕራፍ 4 ላይ እናየዋለን። በአንተ አማካኝነት አሕዛብ ሁሉ ይባረካሉ ብሎ ስለነበረ በረከቱ ለሁለቱም ነው፣ አሕዛብም ከአሕዛብ ወገን ለሆኑትም ለአይሁዳዊ ማለት ነው። ስለዚህ እበልጣለሁ ብሎ ወይም እሻላለሁ ብሎ መመካትም አይቻልም። ተጠያቂነት ለሁለቱም አንድ አይነት ነው ይለናል። ከዚያ ቁጥር 12 ላይ ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ደግሞ ይጠፋሉና። ሕግ ሳይኖራቸው ኃጢአት የሰሩ ሲል እዚህ ምን ማለት ነው? የኦሪት ሕግን የሙሴን ሕግን የማያውቁ አሕዛብ ለማለት ነው። እነሱም ቢሆኑ እንኳ አይድኑም። ያው ምዕራፍ 1 ላይ እንደተገለጸው ያኔ ምዕራፍ 1 ላይ ያለፈው ሳምንት ያየ ነው ምን ያህል እንደዘ አዘቅት ውስጥ እንደገቡ ለማሳየት ነው። የሰው ልጅ በራሱ መዳን እንዳልቻለ እና ከእግዚአብሔር መንገድ በጣም እንደራቀ ነው። እና እዚህ ጋር ምንድነው የሚለው? እነሱ የሙሴን ሕግ አያውቁምና አይጠየቁም ማለትም አንችልም። የሙሴ ሕግም ያላቸው ተጠያቂ ናቸው፣ የሙሴ ሕግ የሌላቸው ተጠያቂ ናቸው። ሕግ እያላቸው ኃጢአት የሰሩ ሁሉ በሕግ ይፈረድባቸዋል አለ። ያው መለኪያ አለ፣ መመርመሪያ አለ፣ ማነጻጸሪያ አለ ማለት ነው። መስፈርት አለ። የሕጉ መስፈርት ነው። በእግዚአብሔር ፊት ሕግን የሚፈጽሙት ይጸድቃሉ እንጂ ሕግን የሚሰሙት አይጸድቁምና። ገና ለገና ግን ሰው ሕግን አውቃል ስለሰማ ስለ ሕግ እውቀት ስላለው አይደለም የሚጸድቀው። ሕግ የሌላቸው አሕዛብ ሕግ የሚያዘውን ነገር በተፈጥሯቸው ሲያደርጉ እነዚያ ሕግ ባይኖራቸውም ለራሳቸው ሕግ ናቸውና ሕሊናቸው ሲመሰክርላቸው እርስ በርሳቸው ሀሳባቸው ሲካሰስ ወይም ሲከላከል በልባቸው የተጻፈውን የሕግ ስራ ያሳያሉ። ስለዚህ በተወሰነ መልኩ በሕሊና በሕገ ልቦና የሙሴን ሕግ የማያውቀው ከአሕዛብ ወገን የሆነው ራሱ በአኗኗሩ ሕግ ከሚያውቀው አይሁዳዊ ሊበልጥም የሚችልበት ሁኔታ እንኳን አለ። ይህም እኔ በወንጌል እንዳስተማርኩ በኢየሱስ ክርስቶስ በኩል እግዚአብሔር የሰዎችን የተሰወሩ ነገሮች በሚፈርድበት ቀን ይሆናል። ያው ምዕራፍ 1 ቁጥር 16-17 ላይ እሱ በወንጌል እንደማያፍርና ትልቁ የምስራች እግዚአብሔር ሰዎችን የሚያድንበት ሰዎችን ነፃ የሚያወጣበት የሚያስታርቅበት አዲስ ሕይወት የሚሰጥበት የሚያጸድቅበት መንገድ አምጥቷል የሚለውን የወንጌልን አስመልክቶ ነው። ከዚያ ቁጥር 17 ላይ መጀመሪያ ላይ አንተ ትመካለህ ብሎ የተናገረው አይሁዳዊ መሆኑን የሚያሳየውን ነገር አሁን ይገልጽልናል ማለት ነው። አንተ ግን አይሁዳዊ ነኝ ካልህ በሕግም ከተደገፍክ በእግዚአብሔር ከተመካህ ፈቃዱንም ካወክ ሕግም ስለተማርህ የሚሻለውን ከወሰድህ ለዓይነ ስውሮች መሪ ጨለማ ላሉትም ብርሃን እንደሆንክ በራስህ የምትተማመን ከሆነ የሞኞች አስተማሪ የሕፃናት መምህር ነኝ ካልህ
በሕግም የእውቀትና የእውነት አርአያ ካለህ ስለዚህ አንተ ሌላውን የምታስተምር ራስህን አታስተምርምን? እንግዲህ ከላይ ያየነው ቅጣይ ነው ይሄ። ከዛ የሚቀጥል ነው። እነዚህ በመልካም የሚባሉ ነገሮች ሁሉ ከእግዚአብሔር ተቀብያለሁ ብለህ ስታበቃ ካልኖርክበት ካልተመላለስክበት እንዴት ያ ነገር ምን ጠቀመህ ይባላል? ምን ፋይዳ አለው? ከአሕዛብስ በምን ተሻልኩ ብለህ ማለት ትችላለህ? አትስረቅ ብለህ እየሰበክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖቶችን የምትጠላ ቤተ መቅደሶችን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ይህም በእናንተ ምክንያት በእግዚአብሔር ስም በሕዝቦች መካከል እግዚአብሔር ስም በሕዝቦች መካከል ይሰደባልና ተብሎ እንደተጻፈው ነው። ሕግን የምትፈጽም ከሆነ እንግዲህ አሁን ያየነው ሕግን እስካላከበርከው ድረስ ሕግ መኖሩ በራሱ መድኃኒት አይደለም ነው። ሕግን የምትፈጽም ከሆነ መገረዝ ይጠቅማል። እንግዲህ መገረዝ እና የሙሴ ሕግ ከሙሴ ሕጎች ውስጥ ጋራ የተሳሰረ እንደሆነ እና ሕግን መጠበቅና መገረዝ አብሮ መሄድ አለበት እንጂ በራሱ በመገረዜ የእግዚአብሔር ሕዝብ አባል ነኝ ማለት ብቻውን አይበቃም። መገረዝ የሚለው መመኪያ ወይም መኩሪያ ሊሆን የሚችለው ከእግዚአብሔር ሕግ ጋራ ከእግዚአብሔር ፍቃድ ጋራ ከእግዚአብሔር መልእክት ጋራ የሚያስማማ ሕይወት ሲኖር ነው። ስለዚህ ያልተገረዘው የሕግን ስራ ከጠበቀ አለመገረዙ እንደመገረዝ ሆኖ አይቆጠርለትም። ከአሕዛብ ወገን ሆኖ የሙሴን ሕግ ሳያውቅ ሕሊናው የሚወቅሰው ፈሪሃ እግዚአብሔር ያለው ሰው ቢሆንስ ያ ሰው ታዲያ ባይገረዝም እንኳን እንደተገረዘ አድርገን ልንቆጥረው አንችልም ተብሎ የሚወሰድ ነው። በኋላ የሚመጡ ምሳሌዎች እንዳሉ ሁሉ ለምሳሌ አሁን ኖህን ብንወስድ ኖህ ጻድቅ ሰው ነው ይለናል መጽሐፍ ቅዱስ። ኖህ ግን ስለ ሙሴ ሕግ አያውቅም፣ አልተገረዘም። ኢዮብን ብንወስድ ኢዮብ እንደዚሁ እንከን የሌለበት የእግዚአብሔር ጻድቅ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ኢዮብ ግን እስራኤላዊም አይደለም እና እንዲህ አይነት ሰዎችም አሉ ከአሕዛብም ሆነው የእግዚአብሔርን ፍቃድ በመፈጸም ትልልቅ የእግዚአብሔር ሰዎች የሆኑ ማለት ነው። እና ይህንን ሁለቱን ሰው እንዲያስተያይና በሁለቱ መካከል ያለውን እንግዲህ መፎካከር የምንበለው ልክ እንዳልሆነ እና ደግሞ መፍትሄው ያለው ክርስቶስ ጋር እንደሆነ ለማሳየት ነው። እዚሁ ላይ እግረ መንገዳችንን ማስታወስ የሚገባን የሮሜ ክርስቲያኖች ሐዋርያው ጳውሎስ የሰበከላቸው ወይም ያወቃቸው ከመጀመሪያው እንዳልሆነ አይተናል ከዚህ በፊት። እንደ ገላትያ እንደ ቆሮንቶስ አይነት አይደለም። ግን አሁን በሮሜ መልእክትና በገላትያ መልእክት መካከል ብዙ ተመሳሳይ ነገሮች ቢኖሩም የገላትያ ክርስቲያኖች በሞላ የአይሁድ ማነው ከአሕዛብ ወገን ናቸው። አይሁዳዊ የለም በመሃላቸው። እርግጥ አጥባቂ የሆኑ በክርስቶስ የሚያምኑ አይሁዶች ሄደው እነሱም መገረዝ አለባችሁ አሏቸው። ያንንም ያሏቸው ከአሕዛብ ወገን ስለነበሩና የሙሴን ሕግንም መገረዝንም አያውቁም ነበርና ነው። የሮሜ ክርስቲያኖች ግን ከሁለቱ የተውጣጡ ናቸው። ከፊሎቹ አይሁዳዊ የነበሩና በኋላ ወደ ክርስትና በክርስቶስ ወደ ማመን የመጡ፣ ከፊሎቹ ደግሞ ከአሕዛብ ወገን ሆነው ወደ ክርስትና የመጡ ናቸው እና በእነኚህ በሁለቱ መካከል የተወሰነ አለመግባባት መጣረስ ስላለም ነው አንዱ የሐዋርያው ጳውሎስ መልእክት ይህንን ጉዳይ ለመፍታት እና እነዚህ ከሁለት ወገን የመጡ በክርስቶስ የሚያምኑ ወገኖች አንድ ሕዝብ መሆናቸውን ለማሳየት ህብረትም እንዲኖራቸው በሁለቱም በኩል ያለውን ጠንካራ ጎንና ደካማ ጎንም እያሳየ ለማስተማር ስለፈለገም ነው። በተለይ ምዕራፍ 14 ላይ እንመለከተዋለን።
አንዱ ሌላውን እንዳይፈርድበት አንዱ ሌላውን እንዳይንቀው በሚልበት ጊዜ በእነኚህ ከአይሁድ ወገን በመጡትና ከአሕዛብ ወገን በመጡት ክርስቲያኖች መካከል ሽኩቻም ስለነበረ ነው። ስለዚህ ይህንንም ለማስረዳት ስለፈለገ በደንብ አድርጎ አይሁዳዊነት ምንድነው፣ ከአሕዛብ መምጣት፣ የሰው ልጅ መሆን ምን ማለት ነው፣ የሰው ልጅ እንዳለ፣ ክርስቶስ የሌለው ክርስቶስን የማያውቅ የሰው ልጅስ ምን አይነት ነው፣ ክርስቶስን ሲያውቅ በክርስቶስ ሲሆን የሰው ልጅ ከአይሁድም ይሁን ከአሕዛብ ወገን የሆነ ምን ያገኛል፣ ምን ትሩፋት ያገኛል ብሎ የሚያስተምርበት መልእክት ነው ማለት ነው። እና ከዚህ አኳያ ነው እንግዲህ ስለ መገረዝ የሚያስረዳው። ሕግን የሚጠብቀው የሕግ መጽሐፍ እና መገረዝ እያለህ ሕግን በምትተላለፈው በአንተ ላይ ይፈርድብሃል። በስም አይሁዳዊ ሆኖ የሚታይ አይሁዳዊ አይደለምና። አይሁዳዊነት የስም ጉዳይ አይደለም። እኔ አይሁዳዊ ነኝ ስለተባለ አይደለም ሰው እግዚአብሔርን ሊያስደስት የሚችለው ሊጸድቅ የሚችለው። በስጋ የሚደረግ መገረዝም መገረዝ አይደለም። እና አሁን እዚህ ጋር መገረዝና መገረዝ አለ። መገረዝ ውጫዊ ጉዳይ አይደለም፣ የሚታይ ቁሳዊ ነገር አይደለም። በስውር አይሁዳዊ የሆነ አይሁዳዊ ነው። ውስጣዊ ገጽታ ሊኖረው ይገባል ማለት ነው። መገረዝም በመንፈስ የሆነ የልብ መገረዝ ነው እንጂ በፊደል አይደለም። ይሄ ሌላ ቦታ ሐዋርያው ጳውሎስ ፊደልና መንፈስ ብሎ የሚለይባቸው ሁኔታዎች አሉ። እና የውጭው የውስጥ ነጸብራቅ የውስጥ ፍሬ መሆን ይገባዋል እንጂ ውስጡ ምንም ነገር ሳይኖረው ባዶ ሆኖ በውጭ በሚደረግ ነገር ቁም ነገር አይደለም፣ እግዚአብሔርን ማስደሰት አይቻልም እያለ ነው። ምስጋናውም ከእግዚአብሔር ነው እንጂ ከሰው አይደለም። ምክንያቱም ውስጡን የሚያይ እግዚአብሔር ነው፣ ውጭውን የሚመለከት ሰው ነው እንደማለት ነው። እና ከዚሁ ጋር የተያያዘ ስለሆነ እስከ ቁጥር 20 ድረስ ያለው ምዕራፍ 3 እንመለከታለን። ከዚያ በኋላ ያለው እርግጥ ለየት ያለ ጉዳይ ነው። እንግዲህ አይሁዳዊው ጥቅሙ ምንድን ነው? ወይም የመገረዝ ትርፉ ምንድን ነው? ምክንያቱም ታዲያ እግዚአብሔር ይህን ሁሉ ሰጥቶናል ብሎ አንድ አይሁዳዊ ከአሕዛብ እሻላለሁ ብሎ በሚመካበት ሁኔታ ላይ ያለ ሐዋርያው ጳውሎስ ግን ይሄ የሚያስመካ አይደለም እያለ ሲናገር እንግዲያውስ ምን ማለት ነው? በማንኛውም መንገድ ጥቅሙ ብዙ ነው። እንግዲህ በተዘዋዋሪ ምን እያለ ነው? በራሱ አይሁዳዊ መሆን ክፋት አለው እያልኩ አይደለም። ብዙ ቆንጆ ነገሮች አሉት፣ እንደ መነሻ የሆነ ጸጋ አለው። ግን ያ በጎ የሚሆነው ትርጉም የሚኖረው ክርስቶስ ባመጣው መንገድ ላይ ሲመረኮስ ሲደገፍ ሲመሰረት ነው እንደማለት ነው። ይሄ በተዘዋዋሪ ወደ ፊልጵስዩስ በተጻፈው መልእክት ላይ የተመለከትነው ይመስለኛል። ወደ ፊልጵስዩስ በጻፈው መልእክቱ ሐዋርያው ጳውሎስ በተለይ ምዕራፍ 3 ላይ የሚመካ ቢኖር እኔ እበልጠዋለሁ ብሎ አይሁዳዊ መሆን ምን ጥቅም እንዳለው ወይም ደግሞ ሲቪ ብለን ልንወስደው እንችላለን ይዘረዝርና መጨረሻ ላይ ግን ይሄ ሁሉ እንደ ጉድፍ ነው። ለምን? በክርስቶስ በማገኘው አዲስ ማንነት የተነሳ። ያ ግን አዲስ ማንነት አይሁዳዊነትን የሚጨፈልቅ አይደለም። ያ አዲስ ማንነት አሕዛብም ዘንድ ያለን በጎ ባህል የሚጨፈልቅ አይደለም። ለዚህ ነው የገላትያ ክርስቲያኖችን መገረዝ አያስፈልጋችሁም የሚላቸው። ወይም ደግሞ ሌላም ነገር በራሱ ከእግዚአብሔር ፈቃድ ጋር የማይጋጭ ከክርስቶስ መንገድ ጋር የማይጻረር ከሆነ ምንም ችግር እንደሌለው እና ገና ለገና ክርስቲያን ስለሆናችሁ በክርስቶስ ስላመናችሁ ማንኛውንም እሴት ተውት እያለ አይደለም። አሕዛብም የነበራቸው እሴትን ይዘው ነው በክርስቶስ ላይ የሚመረኮዙት የሚተከሉት። አይሁድም እንደዚሁ የነበሯቸው እሴቶችን አይጥሏቸውም። ግን የመዳን የጽድቅ መንገድ ክርስቶስ ነው። ስለዚህ ጥቅሙ ምንድን ነው ብሎ ያስረዳል። አስቀድሞ የእግዚአብሔር ቃላት አደራ ተሰጣቸው፣ 10ቱ ቃላት ማለት ነው። ሌሎቹም የትንቢትንም ልንወስድ እንችላለን። እግዚአብሔር የመልካም የምስራቹን ልንወስድ እንችላለን። አንዳንዶች ባያምኑስ የነሱ አለማመን እግዚአብሔርን ታማኝነት ዋጋ የሌለው ያደርገዋልን? በፍጹም በጭራሽ። በቃልህ እውነተኛ እንድትሆን ለፍርድ በቀረብክ ጊዜ አሸናፊ እንድትሆን
ተብሎ እንደተጻፈ ሰው ሁሉ ሐሰተኛ ቢሆን እግዚአብሔር ግን እውነተኛ ይሁን። የእግዚአብሔር እውነተኛነት ይታይ፣ የእግዚአብሔር ታማኝነት ይታይ። ሰው ነው ታማኝነቱን ያጣው፣ የሰው ልጅ ነው ከእግዚአብሔር መንገድ የፈቀቅ ብሎ የወጣው። ስለዚህ የሰው ልጅ ግን መሳሳት የእግዚአብሔርን ታማኝነት የሚሽር አይደለም። ነገር ግን አመፀኞችን የእግዚአብሔርን ጽድቅ የሚያጎላ ከሆነ ምን እንላለን? አመፃችን ይቅርታ የእግዚአብሔርን ጽድቅ የሚያጎላ ከሆነ ምን እንላለን? እግዚአብሔር በቁጣ ቢቀጣን ትክክል አይደለም ሊባል ነው? እንደ ሰው ላለሁ በጭራሽ። ያለበለዚያ የእግዚአብሔር ዓለምን እንዴት ይፈርዳል? ነገር ግን የእግዚአብሔር እውነተኛነት በእኔ ውሸት ለክብሩ ከሞላ ለምን እኔ እስካሁን እንዳጠተኛ ይፈረድብኛል? መልካም ነገር እንዲመጣ ለምን ክፉ አናደርግም ይላሉ ብለው እንደሚያሙን አይደለም። የሚፈረድባቸው ፍርድ ትክክለኛ ነው። በሮሜ መልእክት ላይ ሐዋርያው ጳውሎስ በተደጋጋሚ ለማስተማር ሐሳቡን ለማስተላለፍ የሚያከራክሩ ሐሳቦችን ለማስተናገድ ሲል እንደ ምናባዊ ተቀናቃኝ ማለትም ያንን ሊናገር የሚፈልገውን ነገር የሚቃወም ሰው ይፈጥራል ለንግግር ለመከራከር። እንደዚህ ትላለህን እያለ እና ብዙ ጊዜ መልሱ ራሱ በሚያነሳቸው ጥያቄዎች ውስጥ አሉና ለማስተማር የሚጠቀምበት ዘዴ ነው። በጣም ጥልቅ የሆኑ ትምህርቶችን የሚያስተላልፍበት ቀላል ያልሆነ ከባድ የሆነ ቁም ነገር የሚያስተላልፍበት ደብዳቤ ወይም መልእክት ነው እና መልእክቱ ፍሬ ሐሳቡ ቀላል ስላልሆነ በተለያዩ ዘዴዎች ነው የሚጠቀመው። በተለይ ግን ተከራካሪ ሰው እየፈጠረ ከዚያም ደግሞ ያ ተከራካሪ ሊለው የሚችለውን እያስቀመጠ ነው መልስ የሚሰጠው። ስለዚህ ምን ይሁን እኛ እንበልጣለንን? አሁን እኛ ሲል እዚህ ጋር ራሱን ከአይሁድ ወገን ስለሆነ እኛ የተሻለ ነገር አለን ወይን? በጭራሽ። አይሁዳውያንን ግሪካውያንን ሁሉ ከኃጢአት በታች እንደሆኑ አስቀድም ከሰናቸዋል። ያው ተናግረናል፣ አሳይተናል እያለ ነው። ግሪካዊ እዚህ ጋር ሲል ያው አህዛብን ሁሉ ይመለከታል፣ ሮማዊውንም ይመለከታል፣ ሌሎቹንም። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ የለም፣ የሚያስተውልም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ከመንገድ ወጥተዋል፣ በአንድነትም የማይጠቅሙ ሆነዋል፣ መልካም የሚሰራ አንድም የለም፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው አታለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራራነት ሞልተዋል፣ እግሮቻቸውም ደም ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና መንገዳቸው ይገኛል፣ የሰላም መንገድ አያውቁም። ይህ እያለ እንግዲህ ይሄ ከመጽሐፍ ቅዱስ ከመዝሙረ ዳዊት የተወሰደ ጥቅስ ነው እና ይህንን ያስረዳል። ምንም ይሄ መዝሙር 14 ላይ እናገኘዋለን። ከዚያ ጊዜ ጀምሮ ምዕራፍ 14 ቁጥር 1 እስከ 3 ልናይ እንችላለን። መዝሙር 53 ከ1 እስከ 3 ማየት እንችላለን። የሰው ልጅን ሁኔታ የሚያሳይ ነው። የሰው ልጅን ውድቀት፣ አዳማዊ ደካማነት፣ ድህነት፣ ራስ ወዳድነት፣ የሰው ልጅን ሁኔታ ገጽታ፣ የክፋትን ምስጢር እየነገረን ነው ማለት ነው እና ይህ ደግሞ በሁሉም ዘንድ ነው ያለው። ይህ ጉዳይ አንዱ ህዝብ ላይ ኖሮ ሌላው ህዝብ ላይ የሌለ ነው ብለን የምናስበው አይነት ጉዳይ አይደለም። ስለዚህም ነገር ግን አፍ ሁሉ እንዲዘጋና ዓለምም ሁሉ ከእግዚአብሔር ፍርድ ስር እንዲሆን ህግ የሚናገረው ሁሉ ከህግ በታች ላሉት እንደሚናገር እናውቃለን። ምክንያቱም በህግ ስራ ስጋ የለበሰ ሁሉ በእርሱ ፊት አይጸድቅም፣ በህግ አማካኝነት ኃጢአት ይታወቃልና። ስለዚህ ህግ ያገለገለበት ወይም የሰጠው ሚና ምንድነው? ኃጢአት ምን እንደሆነ መጠቆም ነው እንጂ በራሱ የማዳን፣ የማስታረቅ፣ የማጽደቅ ኃይል የለውም። ህግ ግን ይጠቁማል። ይሄ ክፉ መንገድ ነው፣ ይሄ ትክክለኛ መንገድ ነው ብሎ ያሳያል። ያው በገላትያ መልእክት ላይ ህግ ሞግዚት ነች ብሎ ተናግሯል ሐዋርያው ጳውሎስ።
የምታዘጋጅ ነች። በኋላም ራሱ በሮሜ መልእክት ምዕራፍ 7 ላይ ሕግ በራሱ ጥሩ ነው ይላል፣ ነገር ግን ኃይል የለውም። የኃጢአትን ምስጢር የማሸነፍ ብቃት የለውም። በእግዚአብሔርና በሰው መካከል የተፈጠረውን መራራቅ የማጥፋት፣ የማስታረቅ፣ የማዳን፣ የማስጠቅ ኃይል የለውም። ስለዚህም ነው እንግዲህ በሁለቱም መንገድ ብንሄድ መፍትሄ የለውም። የሰው ልጆች መፍትሄ በሁለቱም መንገድ የሚያገኙት መፍትሄ የለም የሚል ትምህርት ነው። የመጀመሪያው መንገድ ሁለቱም መንገዶች የአሕዛብን መንገድ ሆነ የአይሁድ መንገድ ሰው ተኮር ናቸው። በሰው መፈላሰፍ ላይ ወይ ደግሞ በሰው ሕግን የመጠበቅ ጥረት ላይ የተመረኮዙ ናቸው። በራሳቸው ግን ኃይል የላቸውም። በሌላ አነጋገር የሰው ልጅ ያለ ክርስቶስ በሚሆንበት ጊዜ ችግር ውስጥ የሚወድቅ ፍጡር ነው። እነዚህ ሁለቱ መንገዶች ስለማያዋጡ እግዚአብሔር ሶስተኛ መንገድን አዘጋጅቷል። ሁሉንም የሰው ልጅ በራሱ መልክና አርአያ ፈጥሯል። የአሕዛብ መንገድም ወደ ስህተትና ወደ ዝቅጠት ነው የወሰደው። የአይሁድም መንገድም የዝግጅት ብቻ ነበር እንጂ ገና የኃይሉ የሚመጣበት የመጨረሻው ዘመን አልደረሰም ነበረ። አሁን ግን ሶስተኛው መንገድ እነሆ። ሶስተኛው መንገድ ወንጌል ነው። ከእግዚአብሔር የሚሰጥ የእግዚአብሔር ጽድቅ የሚገለጽበት፣ የእግዚአብሔር እውነተኛነት የሚከሰትበት፣ የእግዚአብሔር ማዳን እውን ይፋ የሚሆንበት በክርስቶስ በማመን በክርስቶስ በመሆን የሚገኝ የመዳን መንገድ ነው። የሚሰራበትን ምክንያት እግዚአብሔር ራሱ ያቀደው የሰጠው ስጦታ ስለሆነ እግዚአብሔር ለሁሉም ሰዎች የእምነትን ጸጋ ስለሚያቀርብ ስለሚጋብዛቸው በዛም አማካኝነት እግዚአብሔርን ማስደሰት እና እግዚአብሔርን ማወቅ ስለሚቻል እግዚአብሔርን ማንም አላየውም እንደሚለው በዮሐንስ ወንጌል ሕግ በሙሴ በኩል ተሰጠ፣ ጸጋና እውነት ግን በክርስቶስ በኩል መጣልን ብሎ ወንጌላዊ ዮሐንስ የተናገረውን በጣም የሚመስል አቀራረብ ነው። እዚህ ጋር ሕግ በሙሴ በኩል ተሰጠ፣ ጸጋና እውነት ግን ክርስቶስ ነው። እግዚአብሔርን ማንም አላየውም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው የሚለውን የሚያስረዳ የሚያረጋግጥ ነው ማለት ነው። እና ይህ አዲሱ መንገድ ወይም ሶስተኛው መንገድ ገና ከወዲሁ መጀመሪያ ላይ በመልእክቱ በሮሜ መልእክት ተጠቅሷል። እሱም ምዕራፍ 1 ቁጥር 16 እስከ 17 ላይ ያለው ነው። እንደገና ይሄው ራሱ በይበልጥ የሚብራራበት ሁኔታ አለ። ያ የሚብራራው ምዕራፍ 3 ከ21 እስከ 26 ላይ ነው። ያ በሚቀጥለው ሳምንት ከምንመለከተው ክፍል ውስጥ ነው የሚገባው። ያ ሶስተኛው መንገድ በእምነት በኩል የሚገኘው ጽድቅ የሚለው የሚቀጥለው ሳምንት የምናየው ነው እና ይህ በእምነት የሚገኘው መንገድ ለአይሁድም ለአሕዛብም ፍቱን የሆነው ትክክለኛው መንገድ ነው ብሎ ነው የሚያስረዳው። ያ መንገድ እንዴት እንደሚያስረዳ እንደሚታይ ደግሞ በተለይ በምዕራፍ 4 ላይ ተገልጿል። ያው ራሱ ደግሞ በተጨማሪ በአይሁዳዊም በአሕዛብም ዘንድ በተለይ ምዕራፍ 4 ላይ ስለ አብርሃም ሲያነሳ የሚያነሳበት ምክንያት ምንድን ነው? ሐዋርያው ጳውሎስ እያለ ያለው በሙሴ ሕግ ፋንታ በክርስቶስ ማመን መጣ እያለን አይደለም። ያንን ቅድም እንዳልኩት ጨፍልቆ ያጠፋው አይደለም። ያንን እያጠፋው እንዳልሆነ በኋላም ያስረዳናል። ግን ምን እያለ ነው? ሶስተኛው መንገድ ዛሬም ማለት በክርስቶስ ጊዜ ብቻ ሳይሆን ከዛ በፊትም የነበረው መንገድ ይሄ ነበረ፣ ሰዎች ስላልተረዱት ነው እንጂ ብሎ በአይሁዳዊነቱ የሚታወቀው አብርሃም ራሱ የጸደቀው በእምነት ነው። ስለዚህ በእምነት መጽደቅ
ክርስቶስ ሲመጣ ብቻ የጀመረ አይደለም፣ ከዛ በፊትም ነበረ ብሎ የሚያስረዳበት ሁኔታ አለ እና ከዛ አኳያ እንግዲህ ስናየው ይህ እንዴት እንደሚከናወን በኋላም በምዕራፍ 5ም በምዕራፍ 8ም ላይ ይገለጻል። ይህንን ጥያቄ እንግዲህ ለማስረዳት ነው ሐዋርያው ጳውሎስ ታዲያ አሕዛብም ሆኑ አይሁድ በክርስቶስ በማመን ነው የሚጸድቁት ከተባለ ሕግ ለምን አስፈለገ ብሎ የሚጠይቁ ስላሉ ያ ሕግ ያስፈለገበትን ሁኔታ ያስረዳል። ሌላኛው ደግሞ ጥያቄ ከባድ ጥያቄ የሚነሳው ምንድነው? ሌላው ከባድ ጥያቄ በዛ ዘመን ለሐዋርያው ጳውሎስና በዛ ዘመን ለነበሩ ሰዎች የአይሁድ እምነት ተከታዮች የሚያነሱት ትልቅ ጥያቄ አለ። ምንድነው? እነሱ የሚያነሱት ብቻ ሳይሆን በትዝብት ሲታይ በክርስቶስ በኩል ከሆነ እርቅ፣ ጽድቅ፣ መዳን ያለው አብዛኛው አይሁዳዊ በክርስቶስ አለማመኑ ታዲያ እንዴት አይጋጭም ወይ? ዝግጅት ከነበረ ሕግ ኦሪት ለዝግጅት ለሞግዚትነት ከነበረ ለምንድነው በዛ ዘመን ብዙ አይሁዶች ክርስቶስን ያላመኑት? በክርስቶስ ያላመኑት ለምንድን ነው የሚል ተቃውሞም ስላለ አለማመናቸው ደግሞ ከናካቴው ጠፉ ማለት ነው የሚል ስለሚያስነሳ የጳውሎስ መልእክት አንዱም ከሌላዎቹ ጋር ተያይዞ አንዱ ፍሬ ነገር እግዚአብሔር ለቃል ኪዳኑ ታማኝ ነው፣ ለአይሁድም የመዳን መንገድ የሚያሳይበት ሁኔታ አለ፣ እነሱንም አልተዋቸውም። ለተወሰነ ጊዜ አሕዛብ ወደ ክርስቶስ ቢመጡም አይሁድንም አልተዋቸውም። እኔም ራሴ እኮ አይሁዳዊ ነኝ፣ የተወሰኑም ያምኑ አሉ፣ ግን ሌሎቹንም ቢሆን እግዚአብሔር የሚያድንበት መንገድ ይኖራል ብሎ በምዕራፍ 9 እስከ 11 ላይ ይህን የሚያስተናግድበት ሁኔታና ለዚህ ከባድ ጥያቄ መልስ የሚሰጥበት ሁኔታ አለ እና ከዚህ አኳያ ነው እንግዲህ እኛ ይህን መልእክት የዛሬውን በተለይ ምዕራፍ 2 እና ምዕራፍ 3 ከ1 እስከ 20 ስንመለከት በአንድ በኩል የሰው ልጅን ተሰባሪነት፣ ደካማነት፣ የክፋትን ኃይል ምስጢር እንድንረዳ፣ እንድናስተውል፣ እንድንመረምር የሚጋብዘን ነው። ከዚያም ደግሞ በተጨማሪ የሚያሳስበን የምንመካው በምንድን ነው? በክርስቶስ ነው ወይ የሚለውን ጥያቄም ያነሳል ማለት ነው። አሕዛብ በክርስቶስ ነው መመካት ያለባቸው፣ አይሁድም በክርስቶስ ነው መመካት ያለባቸው። ግን በሁለቱ እናቆማለን ወይ ብለን ራሳችንን መጠየቅ ይገባናል። ለምን? የገላትያ ክርስቲያኖች በክርስቶስ ካመኑ በኋላ ነው ራሱ ጳውሎስ መልሶ ወደ ኋላ ተንሸራተታችሁ፣ በመንፈስ ጀመራችሁ፣ በስጋ ጨረሳችሁት እያለ ክርስቶስ ተሰብኮላችሁ ሲያበቃ ክርስቶስ ተሰቅሎ በግንባራችሁ ታትሞ እንደነበረ ሁሉ ሲያበቃ ወደ ኋላ ሄዳችሁ እንዳለ ሁሉ እኛንም ምንም አይነካንም ብለን እንዳንኮራ የሚያሳስብ ምዕራፍ ነው። ራሳችንንም እንድንጠይቅ የሚመክር ነው። ለምን? ክርስቲያን መባል ብቻ የስም ሊሆን እንደሚችል አይሁዳዊ እምነትም የስም ብቻ ሆኖ እግዚአብሔርን አላስደሰተም እንዳለው ሁሉ በእውነት በክርስቶስ አምናለሁ ስንል ውጫዊ ብቻ ነው ወይ፣ ላይላዩን ብቻ ነው ወይ፣ ወይስ ጥልቅ ነው ወይ እምነታችን ብለን ራሳችን እንድንመረምር፣ ሕሊናችን እንድንመረምር የሚጋብዝ ክፍል ነው። ምክንያቱም የምንለካበት መንገድ ምንድን ነው? በክርስቶስ ማመን ሲባልስ እንዲያው በአፍ ብቻ የሚነገር ነው ወይ? እስከየት ድረስ ነው መድረስ ያለበት? ጥልቀቱ ምን ያህል ነው? ማመን ሲባልስ ክርስቶስን ባወቅ ነው ባፈቅር ነው መጠን ነው ወይስ እንደዚሁ በምልክት በውጫዊ ላይ ስሙላ የሚባል ነው ብለን ራሳችንን መጠየቅ አለብን። ለምን? በክርስቶስ ማመን ማለት ለሐዋርያው ጳውሎስ በኋላም እናየዋለን ከ5 እስከ 8 ላይ ክርስቶስን መከተል ማለት ነው።
ከክርስቶስ ጋር ለኃጢአት ሞቶ ለአዲስ ሕይወት መነሳት ማለት ነው እንጂ አረፍተ ነገር አይደለም። በክርስቶስ አምናለሁ ብለን ብቻ የምንጨርሰው አረፍተ ነገር አይደለም። የእግዚአብሔር ጸጋ ነው፣ እርግጥ ነው እምነት የእግዚአብሔር ጸጋ ነው፣ የመንፈስ ቅዱስ በረከት ነው። ሆኖም ትርጉሙ በክርስቶስ መሆን ማለት ነው። የክርስቶስ መሆን ማለት ነው። ከክርስቶስ ጋር መተሳሰር ማለት ነው። በፊልጵስዩስ መልእክት ላይ እንደምናስታውሰው ብኖርም በሞትም ለክርስቶስ ነኝ ያለው አይነት እምነት ሐዋርያው ጳውሎስ የሚመካበት እምነት አይነት ማለት ነው። ይህን ሲያቀርብ እኔ መንገድ ተከተሉ እያለ የሚያስተማርበት ምክንያት የተለየ የሆነ ነውና ንስሐ እንድንገባ የሚጋብዝ አይነት መልእክት ነው። በገላትያ 2:20 ላይም እኔ አይደለሁም የሚኖረው በእኔ ውስጥ ያለው ክርስቶስ ነው ይላል ጳውሎስ። ስለዚህ የእውነተኛ የእምነት መገለጫ ምንድነው ብለን በቁም ነገር እንድናየው የሚጋብዘን ነውና በዚሁ መንፈስ እያሰላሰልን በአንድ በኩል የሰው ልጅን ደካማነት እያየን አእምሯችን፣ አንደበታችን፣ ኑሯችን ክርስቶሳዊ እንዴት መሆን ይችላል? በክርስቶስ እንዴት መደገፍ ይችላል? ታማኝ ስለሆነ ነው በክርስቶስ ማመን የሚለው ከውስጥ የሚያሰማው ክርስቶስ ታማኝ ነውና ክርስቶስን ማፍቀር ወደ እምነት ይወስደናልና ብለን በክርስቶስ አምናለሁ ማለት ክርስቶስን ማፍቀር ለክርስቶስ መሰጠት የሚለውን ሙሉ እንደሚያካትት እናስብ። በዚሁ መንገድ እውነተኛ ሐዋርያው ጳውሎስ የነበረው አይነት እምነት እግዚአብሔር እንዲሰጠን ያ እውነተኛው እምነት በፍቅርና በተስፋ ላይ የተመሰረተ እውነተኛ ንጹህ እምነት ያለንበትን ሁኔታ እንድንገመግም የሚያስችል እምነት ራሳችንን እንድንጠይቅ ቤተሰቦቻችንን፣ አካባቢያችንን፣ የሰው ልጅን ሁሉ በልዩ አይነት ማየት የሚያስችለው ትክክለኛው ንጹሁ ጥልቅ የሆነው እምነት እንዲሰጠን እንለምን። ያንን እምነት ራሱ ጌታ መድኃኔዓለም ይስጠን።